አዲስ ህይወት አለኝ የራሴን ህይወት ልኖርበት። ሌላው ደግሞ የተለያዩ በቃ አሁን እኛ እዚህ እየተነጋገርን ነው። በነገራችን ላይ እኔ መዋሸትም አልወድም መደባበቅም አልወድም። ራሱ ሌላ የሚያወጣ መረጃ ያክል ቪዲዮ ከሰራበት እሱ ነው ይላክልኝ። ከሁለታችንም አዳምጠህ ስማ ስለተባልኩ ቅድም ሰመዱ ቤት ላይ ስለነበር እየተናገርኩ ነበር። ከሁለታችሁም አዳምጠህ ስማ እና ይሄን የመሰለ ለኛ ለሁለታችንም ጓደኛ ነህ፣ ግን ይሄን ነገር አስበውና መባል ያለበትን ነገር ፍርድ ለማን እንደሚፈርድ መደመጥ አለበት። ሌላም ቮይስ ሳይኖረው አይቀርም። ነገሩ እየቀጠለ ይሄዳል። ትሰሙታላችሁ፣ ሀሳባችሁን መስጠት ትችላላችሁ። አሁን ነው ቪዲዮውን የሰራው። በዚህ ደቂቃዎች እኛ እየተነጋገርን ነው ቪዲዮውን የሰራው። ጆከር በዚህ በቮይስ ብቻ አይደለም አንተ ጋር ወይ አንድ ሰው ጋር መተው ሁለቱም መነጋገር አለባቸው። በቮይስ ሳይሆን አሁን እኛ የምንጠይቀው መቼ ነው የደወለችልህ ኤልሻዳይ ጠይቀሽዋለሁ። ኤልሻዳይም እዚህ መካከል ላይ ኤልሻዳይ ስም ተነስቷል አይደል? ጆከር የደወለና የደወለ ስልክ ይለያያል። አንድ ጊዜ ሰሚ ለጨርስና ትቀጥላለህ። ችግር የለውም። ሁላችሁም ሀሳባችሁን በነፃነት መግለጽ ትችላለህ። ከሁለቱም ጎን የጆን ዳንኤልም የጃኒም በነፃነት ሀሳባችሁን ማራመድ ትችላላችሁ፣ መነጋገር ትችላላችሁ በትህትና። ግን አሁን ጆን ዳንኤልን ደውላልኛለች፣ ኤልሻዳይንም አንስቷል። ኤልሻዳይም እዚህ ጋር ትጠይቃለች። ሁለተኛ የደወለችበትን ቀኑን ሰዓቱን ማውጣት ይችላል፣ ከስልኩ ላይ ማሳየት ይችላል። ውክልናው መልሽላት ነው ያናገርኳት ነው የሚለው። እንግዲህ ምክንያት ለውክልናው እኔ መጨረሻ ላይ ለውክልናው ስደውልላ ለምን ደወልክ የሚባል ቪዲዮውን ሰምታችሁታል። ውክልና ስለሰጠዎች ከባንኬ ላይ የባንክ ውክልናዬን መልሽ ያ አንሽልኝ መሰለኝ እኮ። አንድ የሆነ ሲደወል አንድ ሰው ስልኩን ታይቶ ተደወለ፣ ሚስኮል ተደረገ፣ አንተ ደወልክ ይለያል። እሷ እዛች ጋር ሄዳ እየደወለልኝ ነው ብላ ለሰዎች ለኔልሻዳይም ለነማንም ስታሳይ ወይ እሱ የደወለ ሲሆን ነው፣ እሱ የደወለች ሲሆን ደግሞ ግልጽ ነው ያስታውቃል። ዲፌንድ ያደረገበት መንገድ እኔ ምንም አላሰመነኝም። የራሱ ሌላ እውነታ ሊኖረው ይችላል። አልመቷትም ያለውን ፓርት ደግሞ እሷ የራሷን ማሳመኛ መንገድ ይኖራታል ታምጣ። ነገር ግን ሳትመታ በዚያ ያህል ደረጃ መቶኛል ጎርቶኛል ብላ ህዝብ ጋር እንደዚህ ፈጣ ትመጣለች ብዬ ፍጹም አላስብም። እኔ እንዳልኩ ኖ 1 ሚሊዮኑን አይደለም በማታ እሷ ደውላ አሁን መጀመሪያ ያሰማንም ቪዲዮ አለ አይደል? ብጥብጥ ተነስቶ ደወሉልኝ። ማታ እሷ ደውላ አሁን መጀመሪያ ያሰማንም ቪዲዮ አለ አይደል? ብጥብጥ ተነስቶ ደወሉልኝና ለምን ትደውላለህ ተባልኩኝ አለ አይደለ? ያን የተባለው እሷ ደውላ እንደዚህ በራቆቷ ናት አላሳያችሁም ብሏል። እንግዲህ ይታይ ስንት የመደወያ ቦታዎች እያሉ አዶኒ ሳሎን ሆኖ እሷ ሽንት ቤት ገብታ እሱ ጋር በራቆቷ ደውላ ከዛ ሄዳ እየደወለልኝ ነው ብላ እስከ መበጥበጥ የሚያደርሳት እስከዚህ እዛ ጋር ያሉ ሰዎች ደደብ ናቸው። የተደወለና የደወለ ስልክ አይለዩም። ስታስበው ተረተኛ ነው እኮ ሌላው ደግሞ ድምጽ ነገር አለ። አይወላችሁ አሁን ልጁ ራሱ በራሱ አንደበት ተናገረ አይደል? ሌላም ሰው መካከል ላይ ኤልሻዳይ ደውላል። እሱ ለምን የሚባል ጥያቄ ለምን ትደውላለህ? እነሱ እየተበጣበጡ ነው። ለምን ትደውላለህ የሚባል ነገር ሐሳብ ሲነሳ እኔ አልደወልኩም፣ ቮይሱን ከፈለሽ ቮይሱን እልክልሻለሁ፣ እሷ ናት የደወለችው። ኤልሻዳይም አትዋሽም። ይሄን ነገር ምንም ጓደኛ ማለት እኔ ለሐቅ ነው የምቆመው። ሁሉም ደግሞ ትልቁ ደግሞ ፖይንት ምንድነው እሱ ያነሳው ልብ ብላችሁ ከሰማችሁት ያኛው ስለተዘጋ አዲስ ፔጅ ፎሎወር ለማግኘት የተጠቀምሽው ስትራቴጂ ከሆነ በጣም ነው ማዝናው አይነት ነገር ብሏል። ላይክ ትኩስ ነገር አምጥታለለ ሲዘጋባ አንድ ፔጅ ቶሎ ፎሎወር ለማግኘት ታሪክ የምታመጣው እንደዛ አርገሽ ከሆነ በኔ ላይ ተጠቅመሽ ከሆነ አዝናለሁ ነው የሚለው። እንግዲህ አሁን ትልቁ ፖይንት ምንድነው ይሄው ልብጥብጥ የተነሳው ፔጁን አዘጋቢ ነው። ይሄ ተደበደብኩም የመጣው ፔጁ አዘጋቢኝ በሚለው ነውና ዋናው መፍታት ያለብን ምንድነው ፔጁን ማን ያዘጋው እንዴት የተዘጋው የሚለውን ካወቅን የቀረው ነገር እንግዲህ ያው አንድ ውሸት ከተገኘ ሰው ላይ ያው አብዛኛው ውሸት ነው ማለት ነው። ሰው አንድ ውሸት ነው የሚያስፈልገው። ሌላው ደግሞ ድምጹ ሽንት ቤት ንፋሱ እንዴት ነው? ሽንት ቤት ውስጥ የሆነው ንፋስ ነገር አለው። አይ ቪዲዮም አለ ጆከር ዌብሳይት ምን አለ መሰለህ አሁን የተደዋወሉበት ቀንና ሰዓት አለ። ሁለተኛ እዚህ መካከል ላይ እነሱ ሲበጣበጡ እዛ ሰው ስለነበር የጠየቃቸው ሰው አለ፣ መካከል ላይ ያነሳው ሰው አለ። ገብተዋል ምን ነገር ለምን ትደውላለህ ተብሎ ጥያቄ ቀርቦለታል። እነዛ ሰዎች ካልዋሹ እውነቱን መዋሸትም አይፈልጉም። አዎ ተበጣብጠዋል፣ ደውላ ነበር። ምናልባት በስካር መንፈስም ሊሆን ይችላል። በተለያየ ሌላም ጉዳዮች አሉ ራሱ የሚያነሳቸው ማለት እኔ መናገር ማልፈልጋቸው አሉ። ከሷም
ብዙ ነገር ሊኖር ይችላል። ከሁለቱም ግን አገናዝበን መስማትና ለፍርዱ መቸኮል የለብንም። ከሁለቱም መካከል ላይ ሆነን ማየት አለብን ነው የምለው። እኔ በራሴ መካከል ላይ ነው ያለሁት። ሁለቱንም አውቃለሁ። ቀረቤታዬ ቲክታክ ላይ ነው። ከሁለቱም ያለውን ነገር መስማት ፈልጋለሁ፣ ማየት ፈልጋለሁ። እሱ እንደወጣው እሷም የምታወጣበት የተደዋወሉበትን ሰዓት የምታወጣ ከሆነ በጣም መልካም ነው። ለምን እንደደወለች ያው ድምጹን አሰምቷል። መቼ እንደሆነ መናገር ትችላለች። አለች በህይወት እዛ ነው ከሁለቱ ይምጡ ያለው። እሱም አለ በህይወት መናገር ያለበትን ነገር ወጥቶ ይናገራል። ማድረግ ያለበትን ይሄ ትክክል አይደለም ለተባለው ነገር ትክክል አይደለም፣ ይሄንንም ነገር ሰዓቱን ቀኑን የተደዋወለበትን ኤልሻዳይንም እዚህ መካከል ላይ ራሱ ነው ይጠራል። ያንንም አምጥቶ መናገር አለበት። ማየት አለብን ሁሉን። እዚህ መካከል ላይ ግን ኤልሻዳይን ጠይቄ ልምጣ ጆካ? ኤልሻዳይን ራሱ እንጂኛ ምን አስጠየቀን? የእውነት እኔም ልልስ ቀደም ከኝ እሱ ነው ማቅረብ ያለበት። ጠይቄ መምጣት ይችላል። ቪዲዮ አለው እንዴ? አሁን ያሰማው ድምጽ ለኔ ቪዲዮ ነው የተላከልኝ። በሌላ ነገር ተመክቶ ነው እንጂ ቪዲዮ ነው የተላከልኝ። እና ሽንት ቤት ምናምን ይታያል። የሆነ ከላይ ተመክቷል ሙሉ በሙሉ ለምሳሌ የምሰማው ድምጽ ግን ሽንት ቤት አይመስልም። እንትኑ ቪዲዮ ሽንት ቤት ውስጥ የድምጽ እንዴት ኖረ ነው? የንፋስ ድምጽ አለ። ግልጽ የሆነ ነገር ምን አለ መሰለህ፣ እሷ ይሄን አድርጎኛል፣ ባለፈ ህይወቴ ይሄን አድርጎኛል አለች አይደል? ውሳይ ቆይ ጆካ፣ እኔ የምጠይቅ ምኑን መሰለህ፣ እዛ የነበሩበት ሆቴል ባዝሩሙ ያ ከሆነ እኮ ተመሳሰለ። በቃ ተነጋግረዋል ማለት ይሁንዬ፣ አንድ ጊዜ ይቅርታ ልጠይቅ አንተን። ምናልባት ሌሎቻችሁ ሚውት ታረጋላችሁ። አንድ ጊዜ ከታች ላርግህና እሱን ላስገባ። ኧረ ችግር የለውም ገላገልክ። መገላገል ሳይሆን እመልስሃለሁ። ላክ አበባ ስጠኝ። ጆን አበባ ስጠኝ። ሃይ ጆከር፣ እንደ ሐሳብ እሷስ ብትመጣ ምን ትላለህ? ምንም ችግር ትምጣኔ እኮ ለሁለቱም ወንድሞቻቸው ነኝ። እኔ ከሁለቱም መካከል ላይ ያለሁት ከጃኒም ከዛም አይደለም ለሱም የላከልኝ ነገር አሰምቻለሁ። የደወለበትን ሰዓትና ቀን እንዴት እንደደወለች አሁን እኮ ማስረዳት ይችላል። ጆከር ይሰማል? ሰላም ማሜ ይሰማል። አንድ ነገር ልስጥ። አሁን ብዙ ሰው ሲናገር የሰማሁት አንድ ነገር፣ ሴትና ወንድ ሲጣላ ፌር መሆን አለብን ጋይስ። ብዙ ፎከስ ያደረጋችሁት ጆን ዳንኤል ሪስፔክት አያደርግም የድሮ ፍቅረኛውን ያውኗን ምናምን ብላችሁ ብዙ ሰዎች ስትናገሩ ሰማለሁ። አንድ ሴት ልጅ እኮ ዲስሪስፔክት ለመደረጓ አንዴ ጆከር፣ አንድ ሴት ልጅ ዲስሪስፔክት ለመደረጓ እኮ ኃላፊነቱን የምትወስደው እሷ ነው አይደል? ሴት ልጅ በፍቅር እያለች የራሷ ኃላፊነት ነው። ዲስሪስፔክት አረጋት አላረጋት እንደ ሴት ምንቆምላት ነገር አለ። ወንድ ልጅ ነው ተብሎ ብዙ ጊዜ ሚዲያ ላይ ሲመጣ እንደሷ ምንቆምላት ነገር አለ። ሴት ልጅ አትበደል ትደብቃለች። የስ እኛ የወለድንባቸውን እንኳን አሳልፈን እንሰጣለን። ሴት ልጅ ተጠያቂዋ ራሷ ናት። እንደገና ደግሞ ይሄ ከክፍለ ሀገር መጠን አዲስ አበባ ገብተን ሰው የለና ምንም ቢሆን እኮ በትንሹ ህግ ያለበት ሀገር ነው ያለ ነው ጋይስ። እና ብዙዎቻችሁ ፎከስ ያደረጋችሁት ጆን ዳንኤል ዲስሪስፔክት ያደርጋል፣ ሴት ልጅ ክብር የለውም። ልጆኛም እኮ በልጆቻችን አባት እኮ ዲስሪስፔክት ነገር ይደረጋለን ሀገር ህግ ያለበት ሀገር ላይ ጋይስ። ስታወሩ በቲፎዞ እና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት መካከል ብዙ ጸብ አለ፣ ብዙ ግጭት አለ። ቆይ አንዴ ጆከር ሲወራ ይሄ ነገር የሚሄደው አሁን